በጣም እንግዲህ በሚገርም ሁኔታ ኤቢ አሁን ልጃችን አይደለሽም ማለቻት ወይዘሮ ማርታ እስካሁን ድረስ እንግዲህ የአብዬል ነገር ማለት ነው በጣም ቢያናድዳትም እስከ ዛሬ ግን ልጃችን አይደለሽም የሚለውን ክፉ ቃል ወይንም ደግሞ መጥፎ ንግግር በፍጹም ልታወጣው አልቻለችም ነበር። ዛሬ ግን በጣም ስለተናደደችበት እና በጣም ስለተበሳጨችባት አዎ ልጃችን አይደለሽም በማለት ትናገራታለች። እናም ኤቢ በጣም ተናደደች። እማዬ አይደለም እኮ እስካሁን ድረስ ሰላም የልጇን አባት ሳታስተዋውቃችሁ ጸጥ አላቻት። አሁንም እንደገና ዳጣም እንደዛው። እናም ምክንያቱ ምን ሊሆን ይችላል በማለትም በምጠይቅበት ጊዜ ነበር ብዙ ጥያቄ አታብዢ ባክሽን በማለትም ወይዘሮ ማርታ የተናገረቻት። እናም እንግዲህ ወይዘሮ ማርታ ለልጇ አዎ ልጃችን አይደለሽም ካለቻት በኋላ እች ልጅ እንደው ወሬ ስትለቃቅም አሁን ጭንቅላቷን ታሳምማለች በማለት አንቺ ማለት በጣም ሰቃይና ችግር ያየሁብሽ የቡክር ልጄ ነሽና እባክሽን እንደዚህ አይነት መጥፎ ተንኮል አታስቢ፣ እባክሽን አደብ ግዢ በማለትም ትናገራታለች። እናም እንግዲህ ወይዘሮ ማርታ አሁን ላይ ለኤቢ የልክ ልኳን ብትነግራትም ኤቢ ግን እውነቱን ልታውቅ ያላት ጉጉትና ፍላጎት ማለት ነው በጣም በሚገርምና በሚያሳዝን መልኩ የጠየቀችውን ነገር ደጋግማ በመጠየቅ ጊዜዋን ታባክናለች። እናም እንግዲህ ወይዘሮ ማርታ ታይ ኤቢ እንደዚህ አይነት ንግግር ይቅርብሽ ብላ በምንጠይቃት ጊዜ በፍጹም ብላ ችክ ብላለች ማለት ነው። በሌላኛው በኩል ደግሞ ዳጣ አለች። እናም እንግዲህ ዳጣና ናታን አንድ ክላስ ላይ ቁጭ ብለው እያወሩ ባለበት ጊዜ ነበር አቶ ደረጀ የደረሰባቸው። አቶ ደረጀ ወደ ናታን ክላስ በሚገባበት ጊዜ በጣም ደነገጡ። የመጣባቸውን ነገር ግራ ገባቸው። ግን ደግሞ ጋሽ ደረጀ ሁለታቸው አንድ ላይ መሆናቸው በጣም ያስደስተዋል። ምክንያቱም ዳጣ ልጁ ናትና። እናም እንግዲህ ማነው ዳጣ ልጁ ስለሆነች ምንም ነገር ቢፈጠር ቤት ውስጥ ደስ ይለዋል። ወይዘሮ ማርታ ግን በፍጹም ደስ አላላትም። እናም ይሄ ግንኙነት በፍጹም ማቆም አለባቸው እያለች ትናገራለች። እናም እንግዲህ አሁን ላይ ሰላም በጣም ችግር እየፈጠረች ትገኛለች። አሁን ላይ እኔ ልጄን እፈልጋለሁኝ የት ናት በማለትም አሁኑኑ እኔ ሳልወልድ በፊት ልጄን ማግኘት አለብኝ ትላለች ሰላም ትላንትና ቀን ጸጥ ያልኩት ፈርቼ ሳይሆን እንዲሁም ልጄን ጠልቼ ሳይሆን እኔ ሰላምን በመፈለግ ነው ትላለች ሰላም። እናም እንግዲህ ዳጣ እናቴን በማለትም እስከ ዛሬ ድረስ ጋሽ ደረጀ ብታስጨንቀውም ዛሬ ላይ ግን በፍጹም ስለ እናቷ ላለማንሳት ወስናና ቆርጣ ጸጥ ብላ ትገኛለች። ምክንያቱም ከምንም በላይ የአባቷ ሰላም ይበልጥባታልና ዳጣ ጸጥ ትላለች። እናም እንግዲህ ዝምታ የመረጠችበት ምክንያት እናቴን አጥቻለሁና አባቴን ማጣት የለብኝም የሚለው አስተሳሰብ ጭንቅላቷ ውስጥ አስገብታ ነው። እናም እንግዲህ ወይዘሮ ማርታ ግን ሰላምዬ ምንም ነገር አእምሮሽ አያውቅም ወይ ማለት ትጠይቃታለች። ማማር እንኳን ያምረኛል እንዴት እጠይቃለሁ ማለትም ትናገራለች። እናም እንግዲህ አሁን ላይ ማለት ነው ወይዘሮ ማርታ ማለት ነው አሁን ላይ በፍጹም ምንም ነገር አልጠይቅም ብላ ጸጥ ብትልም ግን ደግሞ ለሰላም ምን ያምርሻል በማለትም ትጠይቃታለች። ሰላምም እንግዲህ አፈር አምሮኛል በምትልበት ጊዜ ነበረ ለውሃ አፈር አምሯታል ሰላም ሄደሽ አምጪላት ያለቻት። እናም ሄዳ ባመጣችላት ጊዜ ውሃ ሄዳ አፈሩን መብላት ትጀምራለች። እናም እንግዲህ ዳጣም ናታም እንግዲህ ሲወጡ ያገኟትና ይዘዋት ወደ ቤት ይገባሉ። አንቺ ሞኝ እንዴት ነው የሰው ልጅ አፈር የሚበላው? እባክሽን እረተይ ብልጦኝ በማለትም ጋሽ ደረጃ ይለምናታል። እናም እንግዲህ ከነገ ጀምራ እች ልጅ ሕክምና ማግኘት አለባት፣ ትክክል አይደለችም በማለት ጋሽ ደረጃ ይናገራል። እናም እንግዲህ ናታን እባክህ ነገ ወደ ሐኪም ቤት ውሰዳት ብሎ ይዟት ይገባል ማለት ነው። እናም እንግዲህ ዳጣና ናታን ሊዝናኑ ይወጣሉ። ይሄንን ነገር እንግዲህ ኤቢ በፍጹም አታውቅም። ኤቢ ይሄንን ብታቅ ኖሮ በፍጹም ቤት ውስጥ አታስቀምጣቸውም። ምክንያቱም ኤቢ ናታን ትወዷለች። እናም ዳጣና ናታ ከወጡ በኋላ ነበረ ማለት ነው ስለ አባቷና ስለ እናቷ የጠየቃት። እናም አንቺ ቆይ
ድሬዳዋ ልጅ አይደለሁም ብለሻል፣ አዲስ አበባ ነው የተወለድኩት ብለሻል። እናም እንግዲህ ቤተሰቦችሽ የት ናቸው ማለት ነው ይጠይቃታል። ግን ደግሞ ካልከፋሽና ካላዘንሽ አንድ ነገር ልጠይቅሽ ማለት ይጠይቃታል። ባዝንም ጠይቀኝ ትላለች ዳጣ። ቀልድ ማያልቅባትና ዳጣ እንደዛ በምትለው ጊዜ ናታን በፍጹም እንደዛ አላደርግም፣ አንቺ የሚያስከፋሽ ከሆነ እኔ በፍጹም አልጠይቅሽም በማለትም ይተወዋል። እናም እንግዲህ እንደዛ በፍጹም እሺ በቃ ችግር የለውም ጠይቀኝ በምትልበት ጊዜ ይጠይቃታል። እናም እንግዲህ በሚጠይቃት ጊዜ ነበር ናታን አሁን ላይ በጣም አዝኗል ማለት ነው። ምክንያቱም አሁን በሚጠይቃት ጊዜ እሷ መልስ በፍጹም አልሰጠችውም። ምክንያቱም ዳጣ በጣም ደንግጣለች። በፍጹም ያልጠበቀችው ነገር ጋሽ ደረጀ አባትሽ ነው ወይ በማለትም ጠየቃት። እሷም በማትመልሰውና አጣብቀኝ ውስጥ ገባች። ምክንያቱም በፍጹም ይሄ ሚስጥር ማንንም ሰው ማወቅ እንደሌለበት አስጠንቅቆ ነግሯታል። እናም እንግዲህ አሁን ላይ ናታን ማለት ነው እንደዛ በሚጠይቃት ጊዜ ዳጣ ግን መልስ አልነበራትም። ምክንያቱም ይሄን ነገር ለማንም ሰው አትናገሪ ያላት ሲሆን ለማንም ሰው አትናገሪ ብሎ ያስጠነቀቃት ሲሆን ዳጣም ይሄን ነገር ምንም ቢግባቡም በፍጹም ለናታን መንገር አልፈለገችም። እናም እንግዲህ አሁን ላይ ማለት ነው እሷ ሰዓት ነግረው ማን ነው ጋሽ ደረጀ አባትሽ ከሆነ ወይዘሮ ማርታ ደግሞ እናትሽ ትሆናለች ማለትም ይነግራታል። እሷም እንግዲህ በጣም ደነገጠች። የመጣባትን ነገር ግራ ገባት። ዳጣ በጣም ተርበትብታለች። ምክንያቱም እስከ ዛሬ ድረስ አስበው አታቅም። ወይዘሮ ማርታ እናቴ ብትሆን ብላ በፍጹም አስበው አታቅም። እናቷን የማታውቀዋ ዳጣ ዛሬ እናትሽ ልትሆን ትችላለች በሚላት ጊዜ በጣም ደነገጠች። የመጣባትን ነገር ግራ ገባት። ዳጣ ፈዘዘች። እናም እንግዲህ እባክሽን ዳጣ ራስሽን አረጋጊ፣ እናም በጣም ይቅርታ አድርጊልኝ፣ እንደዚህ መናገር አልነበረብኝም ብሎ በሚናገርበት ጊዜ ናታን ማለት ነው ዳጣ ራሷን አንስታ ወደ ቤት ሄዳለች። ወደ ቤት ከሄደች በኋላ እማዬ ብላ ትጠራታለች ለወይዘሮ ማርታ። ከጠራችህ በኋላ እንደገና አሁንም ሰው እንዳይነቃባት እማዬ ወይንም ደግሞ እትዬ ብላ አሁንም ትጣራለች። እናም አሁን ላይ ማለት ነው ዳጣ እየመጣባትን ነገር ግራ ገብቷት ፈዛና በጣም ራሷን ቀዝቅዛ ለወይዘሮ ማርታ እግርሽ ላይ ልተኛ ባክሽን በማለት ትለምናታለች። ውሃ እንግዲህ ወይዘሮ ማርታ እግር ላይ ተኝታ ስለነበረ እሷን አስነስታ እንድትተኛ ትጠይቃታለች። እናም እንግዲህ እሷ ላይ ከተኛች በኋላ ጸጉሯን እየዳበሰች የዛሬው ጫን ያለ ነው ምንድን ነው በማለትም ትጠይቃት ወይዘሮ ማርታ። እስከዛሬ ድረስ የዳጣ ባህሪ ላይ ይሄንን አይታው የማታውቀው ወይዘሮ ማርታ ግራ ገባት እና ወይዘሮ ማርታ ጸጉሯን ማሳጅ እያደረገቻት ዳጣዬ ደህና ነሽ ወይ? ምን ነው ምን አገኘሽ? ማለትም ትጠይቃታለች። እናም እንግዲህ ሰላም ውድና የተከበራችሁ የአይናይት ቤተሰቦች ባያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፈ ይበልልኝ። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ እንዲሁም ደግሞ የደወል ምልክቱን በማጥቆር የምለቀት ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። እናም እንግዲህ ዛሬ ዳጣ ድራማ ይዤላችሁ መጥቻለሁኝ። የዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስፍሩልኝ። እስከ ቀጣይ ድረስ ቸር ቆዩልኝ።